ኖ ዴቮ ያዟት ተነሽ ተነሽ ሂጂ አንቺ ጋር ከዚህ በቃ ከኛ ጋርማ ይበላል ይጠጣል ይዝናናል ብዙ ቦታ ወስደነዋል ያልወሰድነው ነገር የለም ያልሆነው ነገር የለም ልጁ ግን መጨረሻ ላይ እንደዚህ አይነት ነገር ደረሰብኝ ብሎ ያንተ የነገረህ ነገር አለ እሱ ነገር ግን በእኛ በኩል ሳይሆን በወንዶቹ በኩል ነው የደረሰበት እና በዛ ሰዓት በቃ እነሱም ገንዘብ ይሰጡኛል ምናምን ነገር የተለያየ ሰዎች ምናምን ያግባባውኝ ወደ እነሱ ወስደ ነበር ማለት ነው ወደ እነሱ ግሩፕ ውስጥ እንድከቺ ማለት ነው አዎ እና የተጀመረው ነገር ከኔ ሳይሆን ሰዎችን ያግባባው ወደ እነሱ ግሩፕ ነበር ማስገባው ማለት ነው እና ቀስ በቀስ እነሱ የሚሰጡኝም ገንዘብ በጣም እንትን ስለሆነ ወደዛ ነገር ውስጥ ራሴን ገባውበት ማለት ነው መጀመሪያ ላይ ሆቴል ምናምን ይሄርነው ማታ ላይ ምናምን ነገር ነበርና በጣም ምን ሰጣቸው ነገሮች አሉ እንደማንኛውም ኖርማል መጠጥ ምናምን አይደለም እንጠጣው ውስጡ ምናምን ከተው መድኃኒት ምናምን ይኖራል አንዳንዴ እንዲደነዝዙ ምናምን ያደርጋቸው መድኃኒት አለ እዛው እናንተ ናችሁ የምትጨምሩት አስተናጋጆቹ አዘጋጅተው ነው እንደዚህ አይነት ሰው ማጥመጃ ያላቸው እኔ እኮ የኔ ስራ እነሱ ማሳመን ብቻ ነው ከዛ ውጪ በጣም በዙሪያችን በጣም ብዙ ሰዎች አሉ ያው እኔ እንዳልኩክ እኔም የኔ ህይወት ማይሆን ሁኔታ ላይ ስለነበርኩ ነው ወደዚህ ህይወት የገባውበት እና ከወንዶች ጋር ምናምን ነው የሚፈጽሙት ማለት ነው እና ወንድ ለወንድ ምናምን ነው ብዙ ጊዜ እዚህ ግሩፕ ላይ የሚፈጠረው ነገር እና ባለሀብቶቹም ይዛን ያህል የሆቴል ባለቤት ምናምን ነገር የሆኑት በዚህ ነው እና ከውጪ እንትኖች ጋር ምናምን ግንኙነት አለን ከውጪ ድርጅቶች ጋር ምናምን በጣም ሰፊ ነው ግሩፓችን ማለት ነው ከወረድኩኝ በኋላ በየሆነ ተቋቁር መኪና ውስጥ ነው ያሉትና የሆነ ከሷ ርቀሃል ነገር ግን ሌላ ነገር አስባለሁ ብትል ህይወትህን ነው ማጠፋለህ ምናምን ብሎ ነው ያስፈራሩኝ ነበር እነዚህ ክለብ ላይ ያያችሁ ወጣቶች አዎ በቃ እነሱ ናቸው አንደኛው ነው ማስታወሰው ሌሎቹ ብዙ ናቸው ጀማዎቹ ከዛ ደግሞ ነግሬሻለሁ አይደል ስለዚህ እንኳን መጣ በቃ አብረን ፈታ እንላለን ዛሬ እሺ በቃ እንላለን ችግር የለውም እሺ ቆይ አንዴ እስኪ ተደውላለች ማለት ዘጋ በቃ ሳይለንት አድርጋው ሄሎ እሺ ኪሩይ አልፋይነሩም እንነገረውና እሺ ሰፈር ደረስክ አዎ መጣሁ እሺ በቃ የኛ ሰዎች ታውቂያቸዋለሽ ምን ያህል አቅም እንዳላቸው ምን ያህል ፓወር እንዳላቸው ገንዘብ እንዳለኝ ስላወቀ ነው የመጣው ገንዘብሽን ተማመኛ አንቺ ምን ወንድ ትያለሽ 10 ጊዜ የራሱ ጉዳይ ነው ገንዘብሽ ውሎ ይግባ እሱን መቼም አልተው ካልተውሽ በገንዘብሽ ያዥዋ ዝም በይ ምን አደረግሽለት በጣም ብዙ ነገር አደረግሽለት አንተ ግን ከሃዲ ነህ በእጃችን በልታጠጥታል ይኸውልሽ ብዙ ነገር አደረግሽለት ሆቴል ውስጥ አስደፈርሽው ይሄ ነው ያደረግሽለት እኔ ነኝ ያደረኩት ምን ለማለት ፈልጋችሁ ነው በገዛ ቤት ገብታ ተቀምጣ ልትከጂ እንዳትሞክሪ ሰማሽ ወጣልኛው ነው አንተ ምንም ዜና ልሰማ አልችልም ግን ሰው መስለገብታ አንተ እዩ ይሄን ጉድሽ እዩ ዝም ብሎ የምትመለስ ምናምን እንደ ድሮ ከነሱ ጋር አንተ የምርህ መስሎኝ ነበር እኮ ይኸውልሽ አንቺ ይኸውልሽ ወጣልኝ በቃ ማየት አልፈልግም አንተን ምን አይነት ካዲ ሰይጣን ነህ ይኸውልሽ ምንም ነገር ለማድረግ እንዳትነኩ አንቺ ማፈርተሽ ነበር ይሄን ያደርጋል ብዬላችሁ ጨዋችሁ ቀወጣችሁታ ምንም አላደረጋችሁ እናንተ አረመኔዎች ስንት ሰው ነው እንደዚህ ያደረጋችሁ የፈለጋችሁትን ገንዘብ እንጂ ወደዛ ያንቺ ከምንም ጎትተሽ ያመጣሽው ገንዘብሽን ምን ብር ጠላለሁ ነው ይያልክ ያለው አመጣጡ ነው አልፈልግም እጠላለሁ አይደለም አመጣጡ ነው አመጣጡ ከየት መጣ እኮ ብር ነው ብር ነው ማሚ በቃ ከሱ ጋር ግብግባት እኔን ያበላሻችሁኝ ወደ መፍትሄው ይሄን ነገር አየሽው እንደምትፈልጉ ተናገሩ በቃ ወደ መፍትሄው ያበላሻችሁኝ ይበቃል ሌላ ሰው ገባሽ አይደለ እኔ ከዚህ በቃ በዚህ ይብቃ እንደም ወደ ህግ አካል እንዲሄዱ እንደምትፈልግ ተናገር በቃ ወደ ህግ አካል ይኸውልሽ ሰማሽኛ ለአንተ ምንድነው የምትጠቀመው ምን ይጠቅማል ዋናው እኮ ገንዘብ ነው የምትፈልገው ዋናው እኔ መርማሪ ጋዜጠኛ ነኝ ዋናው እኔ ነኝ እኮ ጋዜጠኛ ነኝ አለው እሱ ምን ያደርጋል ከዚህ በኋላ ምንም እኮ አይጠቅመንም እሱ ነው መያዝ ያለብሽ እስከዛሬ ድረስ እየደለሉ ቀልድ መሰላችሁ ይኸውልሽ እኔ በሽታ ላይ እንደሆንኩ ማወቅ አለበት ይኸውልሽ እስከዛሬ ድረስ ያደረጋችሁት አሁን እዚህ ቤት ሲገባ ይሄ ልጅ ይኸውልሽ በሰላማዊ መንገድ ከናንተ ጋር
ሊቀጥል ገንዘብ እንደበፊቱ ልታጠጡት ልታሳድሩት ልታስደፍሩት ምናምን ነበር ይኸውልሽ እሱ ግን ከኔ ጋር ሆኖ ያለውን ነገር አሁን ያየሽው ቪዲዮ እዛች ጋር በራፍ ላይ በድብቅ ካሜራ ተይዛለች ተኝታ እያለች ነው ያደረኩት ይኸውልሽ ይሄ ውስጥ ስታደርግ የነበረው ቆይኑ ለምን ነው ማድረግ ያስፈልገው ሰንቶች እንደነበሩ በቂ ገንዘብ ሰጥቻለሁ እኮ ክህደት አንዴ የበላም እኮ ይክዳል አንዴ አነጋገርሽ አንተ ከሃዲ አሁን ይኸውልሽ ታያታለህ እንደዚህ ለምን እንደዚህ አይነት ነገር ውስጥ እንደገባችሁ ስንት ሰው እንደዚህ እንዳደረጋችሁ የት የእናንተ ሰዎች እንዳሉ ምን እንዳላችሁ ለምን እንደዚህ ነገር ውስጥ እንደገባችሁ ትነግሩኛላችሁ አሁኑኑ ሰማችሁኛ ምንም ከዚህ በኋላ የምታገሳችሁ ነገር የለም ይኸውልሽ ንገረኛው ካንቺ ልጀምር ከእናትዬው መቼም ይሄን ነገር አንቺ ነሽ የጀመርሽው ብዬ አስባለሁ መጀመሪያ አንገትሽ ይኸውልሽ እንደዚህ አይነት በቃ ይመጣብኛል ብዬ እኔ አንድ ቀን አስቤ ማንም ሰው አይዝሽም ዝም እንዲሁ መቀጥ ይመስልሽ ነበር እንደኔ ህይወት የሰው ህይወት እያበላሽ ሰማሽኛ አሁን ያለውን ነገር እያንዳንዱ ነገር ንገሪኝ ምን ይኸውልሽ ያለውን ነገር እያንዳንዱ ነገር ንገሪኝ እኮ እንድተዋት ንገሪኝ ምን ያህል ነው የፈለከው እኔ ካንተ ጋር ልደራደር እያልኩ አይደል በቃ እሺ መልካም አሪፍ ነው ይኸውልሽ በቃ ሁሉንም ትናገራለሽ ግን በቃ ዝም በል ብር የፈለከውን ነገር ይሰጣል ተዋላ አይደል ብሩን እፈልገዋለሁ እሺ ልደራደራ እንዴ እኮ አታስጨንቃት በቃ እሷ ምንም ነገር እኮ መነጋገር አያስፈልግም ስሚ አሁን እሱንም ተውት ከጨዋታው ውጭ አድርገናል ገንዘብ ካላችሁ ገንዘባችሁን ትሰጡኛላችሁ ይኸውልሽ ሰማሽኛ እየሰማው ነው እኮ የእናንተ አባል ሆናለሁ ይሄ ግን የማደርገው ነገርየው ዝርግፍ አድርገሽ በቃ እናቴን ተዋት ከኔ ጋር አውራ በቃ የሚያስፈልገውን ነገር አደርጋለሁ ያለው እኮ እንዴ ምንድነው አንቺ በመሃል ጣልቃ አንዴ ከሷ ጋር አንዴ ተጨንቃት በቃ ተዋት ሂጂ ውጪ ጠብቂ ሂጂ ዴቮ ያዛት ታረጋት ነው እሷን ምን አንቺን አስፈቅጄ ነው ማደርጋት እስከ ዛሬ ድረስ ምን ስታረጊ ነበር ሂጂ ውጪ ምን ታለቅሻለሽ አሁን ያዛት ዴቮ ከሷ ጋር ውጪ ጠብቀኝ ከነ ዴቮ ጋር ጠብቀኝ ከሷ ጋር ቆይታ ላድርግ ምን ትዝቻለሽ ተቀመጪ እዚህ ጋር ተቀመጫው ሌላ ሰው ማን አለ አንተ ምን አርግ ይሄ ነው ግን ይሄን እኔ ያለ እንዴ ከዚህ በኋላ ያለውን ነገር እያንዳንዱ ነገር ተስማምተናል ያለውን እንዳለ ዝርግፍ አድርገሽ ለኔ ትነግሪኛለሽ ገንዘቤንም ይዤ ከዚህ ቤት ውልቅ እላለሁ ያለውን ነገር እያንዳንዱ ነገር ትነግሪኝ ነገር መቻልኩ መጀመሪያ ካሜራውን ለምን አታስጠፋልኝም አንተስ አሁንም ወደ ካሜራ መዞር እሺ ችግር የለውም ካሜራው አጠፋዋለሁ ይሄ ካሜራ ሳጠፋው ግን እያንዳንዱ ያለውን ነገር ትነግሪኛለሽ እነግርሃለሁ ችግር የለውም በቃ እሺ እኔም እናንተ አባል ሆናለሁ ካሜራማን አንዴ ውጪ ጠብቀኝ ውጣ ከነ ዴቮ ጋር ውጪ ውጣ እሺ ዝጋው በሩ እሺ ይኸውልሽ ያለውን ነገር እያንዳንዱ ምንም ነገር ሳትደብቂ ከዚህ ቤት ውስጥ እኔና አንቺ ብቻ ነን ያለነው ለምን እንደዚህ አይነት ነገር ውስጥ እንደገባሽ ማን እንዳስገባሽ ምን ሆነሽ እንደሆነ እያንዳንዱ ነገር አንድ ባንድ ትነግሪኛለሽ ስለዚህ ልጅ እዚህ ጋር መድረሱ ስለ አንቺ ስለ ራስሽ ልጅ ያለውን ነገር እያንዳንዱ ነገር ትነግሪኛለሽ ወደ ጉዳይሽ ግን አሁን ተስማምተናል ምንም መደባበቅ እኮ ያስፈልግም እኮ ፈታ ብለሽ ተቀመጪ ደግሞ ምንድነው ተስማምተናል ገንዘብሽ ይጨነቅበት ምን ፈታለ ችግር የለውም ይኸውልሽ አሁንም ማሰብ አይጠበቅብሽም እኮ ንገሪኝ በቃ አሁን ያለውን ነገር በደንብ ንገሪኝ እንግዲህ እኔ ከባለቤቴ ጋር የተገናኘሁት በመጀመሪያ ደረጃ ገና ልጆች እያለን ነው አንድ ሰፈር ነው ተወልደን ያደግነው አፈር ፈጭተን እንደማንኛውም ልጆች ነው ያደግነው እሺ ከዛ በኋላ ካደግነው በኋላም አብረን ትምህርት ቤት ገባን ስንማር በጣም እንዲሁ ዝም ብለን በልጅነታችን ጀምሮ እንዋደድ ነበር በህፃን አንድ ልጅታችን ከዛ በኋላ እኔ እስከ 10ኛ ክፍል እኔ እስከ 12ኛ ክፍል እሱ ደግሞ ገና 8ኛ እና 9ኛ ክፍል ሲደርስ ወደ ስራ ገባ ስራ የገባበት ዋና ምክንያት እኔና እሱ ተደጋግፈን መጀመሪያ መንጃ ፍቃድ አወጣ መንጃ ፍቃድ ካወጣ በኋላ ግን ሹፌር ሆነ ሳትጋቡ ነው ሁሉ ከመጋባታችን በፊት ማለት ነው ሁሉ ተነጋግራችሁበት ማለት አዎ ከዛ በኋላ ትንሽ ገንዘብ መያዝ ሲጀምር
በይ እኔ ለሌላ ሰው አሳልፌ አልሰጥሽም፣ በጣም ነው የምወድሽ፣ አንቺም እንደምትወጂኝ አውቃለሁ። ስለዚህ ማድረግ ያለብኝ እኔ ለቤተሰብ ሽምግልና ሽማግሌ ልላክና በወግ በማዕረግ እንደማንኛዋ ሴት ቀለበት አስረን ከቀለበት በኋላ ተጋብተን አብረን ብሎ ሲለኝ እኔም ዋናው አላማዬ የነበረው 12ኛ ክፍል የድሮ ትምህርት ነው እንግዲህ የተማርኩት 12ኛ ክፍል ተምሬ በቃ አብረን እንኖራለን ብዬ አሰብኩኝ። እንዲያውም የማታ ጭምር ነው የተማርኩት፣ የቀን ብቻም አልነበረም። ምክንያቱም ስራ ስለነበረ የማታ እንትን እያልኩ 12ኛ ክፍል ድረስ ተማርኩኝ። ሽምግልና ላከ፣ እሱ ሽምግልና ላከ። በጣም መልካም ባል ነበረኝ፣ መልካም ከነ ቤተሰቦቹ መልካሞች ነበሩ። ሽማግሌ ተላከ፣ እነሱም አላሳፈሩንም። እናቴ እንደምትነግረኝ ያው እሺ ሲሉ በስነ ስርዓት እንደማንኛውም ሴት ቀለበት አድርጉልኝ። ከዛ በኋላም ትንሽ ጊዜ ሳንቆይ በሰርግ ተጋባ። እስኪ ሰርጋችሁ ምን አይነት ነበር ንገሪኝ። ሰርጋችን ቆንጆ ነበር። የዛሬ ነው ያልኩህና በጣም ቆንጆ ነበር፣ ቆንጆ ጊዜ ነበር። ቤተሰቦቹ እስኪ ምን አይነት ሰርግ ነበር? እስኪ የድሮን ለማወቅ ስለሚያስፈልግ ያው በድሮ ጊዜማ ሁሉንም ነገር ርካሽም ስለነበረ እኛ ተጨናንቀን አይደለም የተጋባ ነው። እንደናንተ እንዳሁን ወጣት ተጨናንቆ ጋብቻ የለም። በዛን ጊዜ ሁሉም ነገር ርካሽ ነበረ። ግን ምንድነው ሁሉም ነገር ርካሽ ቢሆንም እንትንም አለ ደግሞ ገንዘብ እንዳሁኑ አይገኝም ነበር። ገንዘብ በጣም ለማግኘት ከባድ ነው የሚሆነው። ነገር ግን በቤተሰቦቹም ትንሽ ብር ስለነበራቸው ቤትም ስለነበራቸው በእኔ ቤተሰብም እንደዛ ስለነበረ ከእኔና ከሱ ያወጣነው ይልቅ ቤተሰቦቻችን ያወጡት ይበዛል። እነሱ ነው ደግፈው ለቁም ነገር ያደረጉ። የቤት ዕቃ እንኳን እኛ ምንድን ነው የምናደርገው ብለን ስንጨናነቅ በእሱ ቤተሰብ በእኔ ቤተሰብ ተደጋግፈን ለጋብቻ ቤት ጎጆ ለመመስረት በቃ 1 አመት ከቆየን በኋላ 2ኛ አመት ስንይዝ እቺ የምታያት ኮኮቤ ወርቅ የሆነች ልጅ እሷ ተረገዘች። እስኪ በዛ ሰዓት ሰርጋችሁ ላይ አንድ በሬ ምን ያህል ይገዛ ነበር? እስኪ ነገር አንድ በሬ ስንት ልበልህ? ስንት 100 ኪሎ ጤፍ እኮ በዛን ጊዜ 100 ብር አይሞላም። ስበኋላ 100 ብር እኮ አይሞላም። በዛን ጊዜ ሁሉም ነገር ርካሽ ነው አልኩ እኮ። ግን እንዳልኩ ርካሽም ቢሆን ገንዘብ ትንሽ እንዳሁኑ ብዙ ብር የለም። እንዳሁኑ ያሁን ብሩ ቢበዛም አቅም የለውም ይባላል፣ እንዳየነው ነው። ግን በዛን ጊዜ ሁሉም ነገር ርካሽ ነበር። እሺ ተጋባችሁ። ከዛ በኋላስ እንዴት ነበር? እስኪ ተጋብተን ያው በቃ እኔም እወደዋለሁ እሱም ይወደኛል። አብረን በቃ ከመሳቅና ከመጫወት በስተቀር አይጠጣም እሱ። ወደ ቤቱ ነው ሮጦ ወደ ቤቱ ነው። ከስራ መልስ መጀመሪያ እዚህ ሀገር ነበር የሚኖረው፣ በኋላ ነው ክፍለ ሀገር መሄድ የጀመረው። ሮጦ የያዛትን ይዞ በሁለት ፌስታል አንጠልጥሎ ይመጣል። የሹፌር ነገር ደግሞ የሹፌር ቤት ደግሞ ከሰሉም ጤፉም ምንድነው እንጨቱም በርበሬ ሽሮ ሙሉ ሹፌር በሄደበት ይዞ መምጣት ነው። ምን ያውቃል ሹፌር። እንደዛ እያለ ያው እንዳልኩ ይችልሽ ተወለደች አደገች። ከጊዜ በኋላ ግን ምን መጣልህ መሰለህ? ባለቤቴ መታመም ጀመረ። ያው በቤቱ ብዙ ጊዜ ምግብ አይመገብም። ምክንያቱም ሹፌር ነው እንዳልኩ። ምሳ አንድ ቦታ፣ እራት አንድ ቦታ፣ ቁርስ ሌላ ቦታ ሲባል የምግብ መመረዝ የሚባል በሽታ መጣ። እሱን ካመጣ በኋላ ቢታከምም አንጀቱ እየቆሰለ ምን እያለ ሲቸገር እኔ ጤነኛ አይደለሁም ጨጓራ ያመኛል እያለ እንዲያውም እኔ ማቀርብለት ምግብ አጥቼ ብዙ ጊዜ ቸገር ነበር። ነገር ግን በኋላ ላይ ይሄ የፈራውን ጨጓራ አልቀረም። እቺ ልጅ ቁም ነገር ሳትደርስ ገና 10ኛ ክፍል እየተማረች እያለ 10ኛ ክፍል ለመጨረስ ትንሽ ወራት ሲቀራት አባቷ በህይወት አጣሁትና ሞተ። ከዛም በኋላ እሱ ጎበዝ ነበረ። ትንሽም ባንክ ቤት ይቆጥብ ስለነበረ ያስቀምጥ ስለነበረ ብር ትንሽም በስሜ የሚያስቀምጣት ነገር ነበር። በኋላ ፍርድ ቤት ሂጄ ካሳወቅኩ በኋላ ያችን ብር ወደ እኔ መጣች። ባለቤቴ ሲያስቀምጣት የነበረ ብር እሷን እየቆጠብን እሷን ትንሽ እያነሳን ስንኖር በእርግጥ የቤት ክራይ አልነበረንም።
ቤት ኪራይ አንከፍልም። የቸገረን ምንድነው የሆዳችን ነገር ግን ችግር ውስጥ ገባን። እሷም ልታልቅ ሆነች። እሷ ልክ 10ኛ ክፍል ከጨረሰች በኋላ እኔ አልማርም፣ መማር አልፈልግም፣ አባቴ ሳይኖር ማን ያስተምረኛል? አንቺም ከስራ ተቀነሰሻል፣ ከተቀነስሽ ብዙ ጊዜሽ ነው፣ ምንድነው ማደርገው ብላ አባቷ እያለ የግል ነበር የምትማረው? አዎ የግል ነበር የምትማረው። ምክንያቱም አሁን አልማርም ስትል አቅም እንደሌለን ከየት ታመጣ ወደ መንግስቱ መግባት አልቻለችም ወይ ኮሌጅ ምናምን ነው መግባት ያለባት፣ ነጥብም ስላልመጣላት ይሄንን ያህል ብር መክፈል አትችይም እናቴ ተረጅኝ፣ እኔ ትምህርት ይቀርብኝ ስትል ምን ከየት አመጣለሁ ይሄ ነገር እንኳን ካንቺ መጥቶስ እኔስ ከየት አመጣለሁ ብዬ ትምህርቷ ካቋረጠች በኋላ እንግዲህ ወጣ ገባ ስትል መለስ ስትል እኔ ይመስለኛል ከሆኑ ወጣቶች ጋር ተዋወቀች። ወንዶች ናቸው፣ ሴት ጓደኛም የላት። ከዛ አንቺ ልጅ የት ነሽ የምትሄጂው? የት ነው ቆይተሽ የምትመጪው? የት ነው የምታመሺው? ቀንስ የት ነው የምትውይው? እያልኩ መቆጣጠር ስጀምር አሁን አንቺ ልጅ ቢመጣ ችግር የለውም፣ በሽታ ቢመጣ ግን ሌላ ችግር ነው፣ እኔንም ጥለሽኝ ትሄጃለሽ በባዶ ቤት እያልኩ ስመክራት ነበር። በኋላ ላይ ግን መጀመሪያ 1-2ቱን ይዛ መጣች። ጓደኞቼ ናቸው፣ ታዋቂያለች። ከዛም 1 ወር ከቆየች በኋላ ደግሞ 2ቱን ይዛ መጣች። ከዛ እነሱ የሚያወሩት ነገር እኔም አልገባኝ፣ ብቻ ልጆች ናቸው እያልኩ ምሳም ቁርስም የሆነ ባጋጠማቸው ሰዓት በልቶ ጠጥቶ ይሄዳሉ። እነሱም ይጋብዙናል ቤት። ይሄ ሁሉ የሆነው ግን ገና ሲጀመር ወደ ነገርየው ስትገቢ ነው? አዎ ገና እንጂማ አሁን ላይ በደንብ ፈታ ብለሽ ቤትሽ ላይ ሲመጡ በደንብ ምን ቁጡ ያየው አይደል እንዴ? እንደምታየው እንኳን ለኔ ላንተ ስትርፍ አይደለም እንዴ? እንደዛ ነው ነገሩ። እንግዲህ ምንም መወሻሸት አያስፈልግም። ከዛ በኋላ እነሱም ይጋብዙናል። የሚጋብዙን ምግብ ትላለ። በዛን ሰዓት እኔ ማልጠጣም ብዙ፣ እሷ የምትጠጣው መጠጥ አትጠጣም፣ ልጅ ናት ገና። ብቻ በምግብ ነው ሆዳችን ጠገብን፣ ተትረፈረፈ፣ ቤታችን ሞላ። ይሄ ነገር ውስጥ ከመግባታችሁ በፊት ማለት ነው? አዎ እነሱ ራሳቸው ልጆች በሚጋብዙን ማለት ነው። በኋላ ላይ ወሬያቸው ስለ ገንዘብ ነው። አንዱም ተነስቶ ስለ ገንዘብ ነው የሚያወራ፣ አንዱም ተነስቶ ስለ ገንዘብ ነው። አንቺ ምንድናቸው እነዚህ ልጆች? ገንዘብ ከየት እያመጡ ነው? አንቺ ስለ ገንዘብ የምታውቂው ነገር አለ እንዴ? እስኪ ማየቆይ እኔም ከየት እንደሚያመጡ ከየት ነው የምታመጡት ብላቸው አይነግሩኝም። ግን ከኛ ጋር አባል ኮንሽ፣ የኛ ተከታይ ኮንሽ፣ ከየት እንደሚመጣ ብሩ አታውቂውም። አንቺ ብር በብር ነው የምናደርግሽ አንቺና እናትሽ አሉ ብላ በተደጋጋሚ ጊዜ ስትነግረኝ እንዴ ብርማ የሚያመጣ መቼ ይጠላል? እሺ ከዛስ እንዴት ሆነ? ከዛ በኋላማ መንቅጡ በቃ ቤታችን ብር በብር ሆነ። መብላት ነው፣ መጠጣት ነው፣ መደነስ ነው፣ መጨፈር ነው፣ መዝለል ነው። ያልሆነውን ነገር ጠይቀኝ እኔና ልጄ። ከዛ በኋላ ይሄ ልጅ መጣ። እሺ ይሄ ልጅ ሲመጣ እሱም ከመጣ በኋላ ብዙ ነገር በእርግጥ አድርገንለታል። የሚክድ አይመስለኝም እሱ ልጅ። እሱ አድርጋችሁለታል? እሺ ከዛ ምንድን ነው የሆነው? ልጁ ግን ምንድን ነው የሆነው መሰለህ? እኔ አሁን እዚህ ላይ መሸፋፈን አያስፈልገኝም። አንዴ እንደሆነ ጀምሬዋለሁ። በእኛ በኩል ሳይሆን በልጆቹ ጋር ከተዋወቀ በኋላ በልጆቹ በኩል ና እስኪ እንዲህ አይነት ቦታ እንሂድ፣ አብረን ትሄዳለህ ወይ? ምናሳይህ ቦታ አለ ብሎ ወሰዱት። ኖ ከዛ በኋላ ከማን ጋር ነበር? ከእናንተ ባልደረባዎች ውስጥ ከእናንተ እንትኖች ውስጥ ከማን ጋር ነበር የሚተዋወቀው? ከልጄ ጋር ነው የሚተዋወቀው እኮ። ከልጅሽ ጋር በምን አይነት መንገድ ነበር የሚተዋወቀው? ከልጄ ጋርማ የሚተዋወቀው ይመስለኛል እኔ ፍቅር እንደነሱ ሳይሆን ጓደኛ ሳይሆን ፍቅረኛዋ መሰለኝ ብላው ነው። ግን አትወደውም? እኔ እንጃ እንግዲህ ብዙ የውስጧን ጠልቅ አርጋ አልነገረችኝም። እሺ ከዛስ? ይመስለኛል ግን እንደ ፍቅረኛ ይመስለኛል። ሳይውም እሱም እንደዛ ይመስለኛል። ግን በደንብ አላወቅኳቸውም። እኔ ምን ያህል እንደሆነ የፍቅር ግንኙነታቸው አላወቅኩትም። ከዛ በኋላ እንዲያም እሱ የሆነ ጊዜ ላይ በቃ እያንገራገረ ነበረ። በቃ እኮ ምን አይነት ተፈጠረ? ከዛ በኋላ ፍቅረኛዬ ነው አለች። ከዛ ምን አደረገችው? እሷ ምንም አላደረገችው። ካንቺ ጋር ሆና እኮ ይኸውልሽ፣ እዚህ ጋር ምንም አንወሻሽ። ካንቺ ጋር ሆና ብዙ ነገሮች እንዳደረገችው ምናምን ሰምቻለሁ። መረጃውም አለኝ፣ እሱም ነግሮኛል። አሁን ምንም ነገር ሳሸፋፍኝ መናገር ነው። ተደራድረናል። እዚህ ቤት መጣ። እዚህ ቤት ከመጣ በኋላ ወዴት ወሰዳችሁት? ምን አደረጋችሁት?
ካንቺ ጋር ከልጅሽ ጋር ከባልደረቦችሽ ከኛ ጋማ ይበላል ይጠጣል ይዝናናል ብዙ ቦታ ወስደነዋል ያልወሰድነው ነገር የለም ያልሆነው ነገር የለም ልጁ ግን መጨረሻ ላይ እንደዚህ አይነት ነገር ደረሰብኝ ብሎ ያንተ የነገረህ ነገር አለ እሱ ነገር ግን በእኛ በኩል ሳይሆን በወንዶቹ በኩል ነው የደረሰበት እሺ በወንዶቹ በኩል ምን ደረሰበት ጥቃት እንዳደረሱበት ነው የሰማነው እኮ በምን አይነት ሁኔታ አስገቡት እንዴት አስገባችሁት በእናንተ በኩል እንዴት ሆነ ከመጀመሪያው ጀምሮ ወደዛ ሁኔታ ውስጥ እንዲገባ በኩልማ እነዚህ ጥሩ ሰዎች ናቸው ላንተም ይጠቅሙሃል ብርም ይሰጡሃል ከኛ የበለጠ ከነሱ ትጠቀማለህ መኪናም ይኖርሃል ቤትም ይኖርሃል ብለን ብቻ እኔ በበኩሌ የሰራው ስራ የማግባባት ስራ ሰርቻለሁ ምክንያቱ ደግሞ እሱ ብራችንን ሲያይ የተታለለ ይመስለኛል የኛ ጥፋት ብቻም አይመስለኝም ተታለዋል ልጁ በብሩ የተነሳ እሺ ይኸውልሽ አሁንም ስለ ገንዘብ ብቻ ነው ሆቴል ላይ አልገባችሁም አልጨፈራችሁም እኮ የተዝናናን ነበር ሆቴልም ድረስ ሄደን ከዛ ወዴት ወሰዳችሁት ልጅ በምን አደነዘዛችሁት ይኸውልሽ እኔ እንዳብራራልሽ ነው እንዴ ቦታው ላይ ነበርሽ እኮ አንቺ ነሽ እኔ መረጃ ይዤ ነው ነበርኩ ግን እኔ አሁን ለምሳሌ በምን አይነት መንገድ ልጁን አደነዘዛችሁት ወዴት መኝታ ቤት ለምን ማን ይዞት ገባ ምን ሆነ መጠጥ ላይ ምናምን እኔ ምንም ነገር ያደረኩት ነገር የለም አላደነዘዝኩትም ግን ደንዝዞ አይቼዋለሁ ከዛ ተሸክመውት ምናምን ለአራት ናቸው ጎረምሶች ናቸው ብያለሁ መኪና ላይ ጨመሩት ከዛ ይዘውት ወደ ሆቴል ሄዱ እስከዚህ ድረስ አውቃለሁ በደንብ አድርጌ ከዛ በኋላ ግን ከዛ በኋላ ግን የማውቀው ነገር የለም ወይም እሷ ደግሞ ልጅ የበለጠ ከነሱ ጋር ስለነበረች ልታውቃት ትችላለች ብዬ አምናለሁ መልካም እሺ ዴቮ ልጅቷን አስገቡልኝ ነግቢ ግቢ ምን ትንቀሳቀስ ግቢ ይኸውልሽ አንዴ ውጭ ጠብቂኝ አንቺ ውጭ ጠብቂኝ ዴቮ ያዛት ምን ልታጥራለች በሩን ቆልፈው እሺ ልጅየው ጠጋ ብለሽ ተቀመጪ እንጂ አሁን ተደራደርናል እኮ ነኝ ተጠቂ ስለምንድን ነው የምታወራው ስለምንድን ነው እናቴ ምንድን ነው ያወራሃት ምንድን ነው ያደረካት ይኸውልሽ እያንዳንዱ ነገር አውቃለሁ አንቺ አሁን እንዴት እንደሆነ ብትነግሪኝ ነው የሚሻለው ምክንያቱም ይሄን ነገር ለማጥፋት ፋይሉ ለማጥፋት አሁን ያው እንደምታዩ ማንም ሰው የለም ካሜራማንም አስወጥቻለሁ ስለዚህ አሁን ደግሞ ባንቺ በኩል እንዴት ነበር እስኪ እኔም ወደ እናንተ አባል ለመቀላቀል እፈልጋለሁ አዎ እንዴ ይሄ ያስገርማል እንዴ እንደውም መደሰት ነው ያለው አይ እሱም እንደዚህ አንተን ይዞብን መጥቷል አንተስ ማን እንደምታመጣ በምን አውቃለሁ ኧረ እኔ ማንንም አላመጣም እኔ እኮ በቃ ከዚህ በኋላ የእናንተ አባልሎን ነው ከእናትሽ ጋር እኮ ብዙ ነገር ተጫውተናል እሺ አመንኩህም በል ምንድነው የምትፈልገው ይኸውልሽ በገንዘብ ተደራድረናል ካሜራም ማስጠፍታኛለች እናትሽ አሁን ካንቺ የሚፈልገው ወደ እናንተ አባል ለመግባት የእናንተ መረጃ ደግሞ ያስፈልገኛል ስለናንተ አንዳንድ ነገሮች ማወቅ አለብኝ ያ ደግሞ የምትሰጪኝ አንቺ ነሽ ስለዚህ ይሄ ልጅ እንደዚህ ውስጥ ለምን እንደዚህ አይነት ነገር ውስጥ እንዳስገባሽው ስለናትሽ ስለቤተሰቦችሽ እና ስለራስሽ ስላስተዳደግሽ ትነግሪኛለሽ ከዛ ወደ እናንተ እቀላቀላለሁ ማለት ነው ከየትኛው ልጀምርልህ ካስተዳደግሽ ብትጀምሪልኝ ደስ ይለኛል ከዛ ስለ እናት ስለ አባትሽ አንተ ፍቃደኛ ከሆንክ እዚህ ነገር ውስጥ መግባት የምትፈልግ ከሆነ ሁሉንም ነገር በግልጽ ልነግርህ ፍቃደኛ ነኝ እሺ በመጀመሪያ ደረጃ እኔ እዚህ ቤት ውስጥ ነው ተወልጄ የሚያደግኩት የኖርኩትም እዚህ ቤት ውስጥ ነው ሌላ ምንም ማቃወም እንትን የምለው ነገር የለም እና እንደምታየው ከእናቴ ጋር ነው እዚህ ቤት ውስጥ የምኖረው ማለት ነው እና አባቴ ደግሞ ያው ካረፈ ትንሽ ቆይቷል እሺ ያው የሱም ማረፍ ነው እኛ ዝቅተኛ ህይወት ነበር እና በቃላ ህይወታችን ያው የተሻለ ነገር ምናምን ነገር ስለሌለን ያው በሰዓቱ ብር ምናምን በጣም ያስፈልገን ነበር ያው እናቴም እንደያት ስራ ምናምን የላትም ነበር በዛ ሰዓት ማለት ነውና የአባቴን እጅ ጠብቀን ነበር የምንተዳደረው እና አባትሽ ምን አይነት ነበር ምን አይነት ሰው ነበር አባቴ በጣም መልካም ሰው ነበር እንጃ አሁን ላይ ስለሱ ሳወራ የሆነ እንባዬ ምናምን ስለሚመጣ ስለሱ ማንሳትም ማውራትም አልፈልግም እሺ ችግር የለውም እሺ እና ብቻ እናቴ የሱን እጅ ጠብቃ ምናምን ስለምንተዳደር ያው ከጊዜ በኋላ ደግሞ እሱ ካረፈ በኋላ ደግሞ
እኛ የምንተዳደርበት ምናምን ነገር የለንም። ያው እሱም ብዙ ጊዜ ቤት ስለማይመጣ ውጪ ወደ ክፍለ ሀገር ምናምን ስለሆነ የሚሰራው ያው ያስቀምጠልን ብር ነበረ። በሱ ነበረ እንትን የምንተዳደር የነበረው ማለት ነው። እኔም በዛ ሰዓት ተማሪ ምናምን ስለነበርኩኝ ያው እንደምታውቀው የተሻለ ነገር ነው የምፈልገው ምናምን ነበር በዛ ሰዓት ማለት ነው። እኔ እንደምታውቀው አትበኝ፣ እኔ ስላንቺ በደንብ በሰዓቱ አላውቅም። ኦኬ እሺ። ግን ያው እሱ ከነገረህ ብዬ ስላሰብኩኝ ነው ማለት ስለኛ ነግሮሃል ብዬ ስላሰብኩ ነው። እሺ ቀጥይ። እሺ እንገረኝም አይንገረኝም። እሺ ቀጥይ። እና እኔ የተሻለ ነገር ምናምን እፈልግ ነበር እና እንደ አጋጣሚ ሆኖ ደግሞ በህይወቴ የሆነ ማላቃቸው ምናምን ሰዎችን አገኘሁኝ እና ቀስ በቀስ በቃ ከነሱ ጋር ወደ እነዚህ አይነት ነገር ውስጥ ገባው ማለት ነው። ምን አይነት ሰዎች ማለት አሁን ያለንበትን ህይወት እንድንኖር እየኖርን ያለነውን ነገር እነሱ ናቸው የሚያውቁት ማለት ነው። እና እነሱ ምናምን እንደምን ብለው አሳመነኝ ከነሱ ጋር ምናምን እንወጣ ምናምን ነበር ማለት እንደዚህ አይነት ሰዎች እንደሆኑ አላውቅም ነበር በመጀመሪያ ላይ። ግን በቃ ሁልጊዜ ገንዘብ ምናምን ሰጡኝ ነበር የሆነ ሰዓት ላይ ማለት ነው። እና እኔም ቤት ምናምን አመጣቸው ነበር። ከዛ አንቺ ፈቃደኛ ከሆንሽ የፈለግሽውን ያህል ብር እንሰጥሻለን ምናምን ይሉኛል ማለት ነው። እና በቃ የተሻለ ህይወት እኔ እንዳልኩክ የተሻለ ህይወት መኖር እፈልጋለሁ ምናምን እና ያለንበት ሁኔታ ደግሞ በጣም አስቸጋሪ ነበረ። አባቴ ሞቷል ምናምን እና በቃ ገንዘብ ለማግኘት በዛ ሰዓት ምንም ነገር አደርግ ነበር ማለት በጣም ችግር ውስጥ ከዛሬ ነገ ችግር ውስጥ እየገባን ነው። ማንም ያግዘን ምናምን ነገር የለም። ስለዚህ በቃ በዛ ሰዓት የሚጣልኝን እድል ሁላ መጠቀም ስለነበረብኝ እነሱ ያሉኝን ነገር ሁላ እቀበላቸው ነበር። ምንም ማሰብ ራሱ አልተጠበቀብኝም። ከዛ ቤት ይዣቸው ምናምን መጣ ነበረ ከማሚ ጋር የበለጠ እንዲቀራረቡ አድርጋቸዋለሁ። እና በዛ ሰዓት በቃ እነሱም ገንዘብ ይሰጡኛል ምናምን ነገር የተለያየ ሰዎች ምናምን እያግባባሁኝ ወደ እነሱ ወስደ ነበረ ማለት ነው። ወደ እነሱ ግሩፕ ውስጥ እንድትከቺ ማለት ነው። አዎ። እና የተጀመረው ነገር ከኔ ሳይሆን ሰዎችን እያግባባ ወደ እነሱ ግሩፕ ነበር ማስገባው ማለት ነው። እና ቀስ በቀስ እነሱ የሚሰጡኝም ገንዘብ በጣም እንትን ስለሆነ ወደዛ ነገር ውስጥ ራሴን ገባውበት ማለት ነው። ብዙ ገንዘብ ስለሆነ ነው። አዎ በጣም ከበቂ በላይ ነበረ የቀየረኛ ነገር ማለት ነው። እና እናቴንም ምናምን ነገርኳትኝ። ያው እሷም በመጀመሪያ አልቀበልም ብትለኝም ቀስ በቀስ አሳመንኳት ማለት ነው። ይሄ ሁሉ ባንቺ ነው የሆነው ማለት ነው። ያው እንዳልኩክ በቃ እኔ በጣም በዛ ሰዓት ምንም ነገር ለመቀበል ዝግጁ ነበርኩ ብዬሃለሁ። እና በቃ እነሱ የሚሰጡኝ ገንዘብ በጣም ህይወቴን እየቀየረው ስለነበረ ማለት ሌላ ህይወት አልፈልግም፣ እዚህ ህይወት ውስጥ ነው መኖርም በቃ ሁሉን ነገር ማድረግ የምፈልገው ብዬ ስላሰብኩኝ ያው አንደኛ በመጀመሪያ ሰዎችን እያሳመንኩ ስለሆነ የምከታው ያው እናቴንም ለማሳመን ያን ያህል ጊዜ አልፈጀብኝም። እና እናቴንም ወደዚህ አይነት ነገር ውስጥ ከከተትኳት በኋላ እኔም ከነሱ ግሩፕ ጋር በቃ ዋናውን ተካው ማለት ትችላለህ። ዋናቸውንሽ ማለት ነው። አዎ በጣም ብዙ ሰዎችን ምናምን እያሳመንኩ ወደዚህ ግሩፕ ከታለው። እና እናቴም እንደዚህ አይነት ነገር ውስጥ ስትገባ በቃ እኔም ከእንደዚህ አይነት ነገር ውስጥ መውጣት አልቻልኩም። እና ሁለታችንም እንደዚህ አይነት ነገር ውስጥ ገባን። እና ከሰለሞን ጋር የተዋወቅንበት ደግሞ ልብስ ምናምን እገዛለሁ በጣም በተደጋጋሚ ብዙ ጊዜ ማለት ነው። እና በጣም ዝናናለሁ። በቃ የተለያየ ቦታ ምናምን ነው የምሄደው ሁሌ እንትን ማለት ጀመርን ማለት ነው። ያ ድህነት ህይወታችን ምናምን ተረስቶ በጣም የሀብታም ኑሮ መኖር ጀመርን። እና እንዳልኩ ያኛው የድህነት ህይወታችን ቀርቶ የሀብታም ህይወት መኖር ጀመርን። እና እኔም እየወጣሁ ምናምን ብዙ ጊዜ የተለያየ ቦታ ምናምን በጣም ዝናናለሁ ምናምን ነገር እና ቡቲክ ምናምን ልብሶች ምናምን እገዛለሁ ብዙ ጊዜ እንዳልኩ ዝናናለሁ ብያለሁ። እና ሰለሞንን የተዋወቅኩት ቡቲክ ቤት እቃ ልገዛ ሄጄ ነው። እንዳልኩ እኔ ትንሽ አጋጣሚ ብቻ ነው የምፈልገው ለመተዋወቅ ማለት ነው። እና ትንሽ ቦታ ካገኘሁኝ ወዲያው ነው እነሱ አንድ ሰው በወሰድኩላቸው ቁጥር የተሻለ ገንዘብ ስለሚሰጡኝ ማለት ነው። ከዛ እሱን ተዋወቅኩት ምናምን ነገር ቁጥር ተቀያየርን። እና በደንብ አድርጌ ነው ያሳመንኩት ያወራሁት ማለት ነው። እና እንዳልኩክ በግልጽ ምናምን አይደለም የነገርኩት፣ ቃስ እያልኩ ምናምን ነበር ያሳመንኩት። እና በሱ ምክንያትም ያው ወዲያው እንትን ስላለ አሁንም እንትን እንዳትዪ አሳመነሽዋል። መጀመሪያ ስትነግሪው ያሳመነሽዋል። ይሄ ነገር አምኖበት ነው የልጅ የገባው። እየነገርኩ እኮ ነው። እሺ መጀመሪያ አልነገርኩትኝም እስከ መጨረሻው። አሁንም ላይ እኮ አልነገርኩትም እውነቱን። ያው ሁሉንም ሰው ሳሳምን እንደ እንትናቸው ነው
በጣም በቃ አለ አይደለ ስለ ህይወታቸው የማይጨነቁ ሰዎች አሉ። እነሱ ሲሆናቸው እንጂ ወዲያው የሚቀበሉት። አሁን እሱ አላመን እንትን አላለኝም ማለት እኔ ኖርማል እንደ ጓደኛ ነው የተግባባሁት ማለት ነው። እና እሱን ተግባብቼ ወደዚህ ግሩፕ መቀላቀል አልቻልኩም፣ ግን እነሱ ገንዘብ ይሰጡኝ ነበር በየጊዜው ማለት ነው። እና እሱን አውርቼው ምናምን ነገር ያው እንዳልኩ ሁሌ የምናደርገው ነገር እነሱን ካሳመንኩ ምናምን በኋላ እዚህ ግሩፕ ውስጥ መክተት ነው። ያው ተመሳሳይ ነገር ነው ያደረግነው። እሱንም ባያምንልኝም ያው አስገድደን ቢሆንም ያንን ነገር አድርገነዋል ማለት ነው። እና ከሱ ጋር ያደረኩት ነገር ይሄ ነው። ሌላ ምንም የምነግር ነገር የለኝም። ምንም የለሽም ማለት ማወቅ የምትፈልገው ነገር ካለ ወደ ሆቴሉ እንዴት አስገባሽ? ከዛስ በኋላ ምንድነው እንዲደረግ እንትን ያደረግሽ ባንቺ በኩል? እንደነገርኩ ለኔ እሱን ሆቴል መውሰድ በጣም ቀላል ነው። ከሚበላው በላይ በጣም ተቀራርበናል። ቤት ምናምን አመጣዋለሁ ምናምን እንጠጣለን ምናምን የተለያየ ነገሮችን እናደርጋለን። እና እሱን ሆቴል መውሰድ ለኔ በጣም ቀላል ነገር ነበረ። እና መጀመሪያ ላይ ሆቴል ምናምን የሄድነው ማታ ላይ ምናምን ነገር ነበር እና በጣም የምንሰጣቸው ነገሮች አሉ። እንደ ማንኛውም ኖርማል መጠጥ ምናምን አይደለም የምንጠጣው። ውስጡ ምናምን ከተው መድኃኒት ምናምን ይኖራል። አንዳንዴ እንዲደነዝዙ ምናምን የሚያደርጋቸው መድኃኒት አለ። እዛው እናንተ ናችሁ የምትጨምሩት? አስተናጋጆቹ አዘጋጅተው ነው እንደዚህ አይነት ሰው ማጥመጃ ያላቸው? እኔ እኮ የኔ ስራ እነሱን ማሳመን ብቻ ነው። ከዛ ውጪ በጣም በዙሪያችን በጣም ብዙ ሰዎች አሉ። አንተም እየነገርኩ ነው። ምንም የሚያስፈራ ነገር የለም። እንደዚህ አይነት ነገር ውስጥ መግባት ከፈለግ ከነሱ በላይ አንተ ነህ ደስተኛ የምትሆነው። በጣም ብዙ ለፍተህ ምናምን የምታገኘውን ብር አንተ በቀላሉ ነው ልታገኘው የምትችለው። እና በጣም ብዙ የሚደግፉን ከአስተናጋጅ ከሆቴሉ ባለቤት ጀምሮ ነው እኛን የሚያግዘን ማለት ነው። እና እዛ ቦታ ላይ ስንሄድ ምንም በቃ እኔ መቀመጥና ማውራት ብቻ ነው የሚጠበቅብኝ። እና እሱ ቀስ በቀስ እየደነዘዘ ምናምን ሄደ። እና እዛ ሆቴል የተፈጠረው ነገር የኔ ብቻ አይደለም። እና ከአስተናጋጆቹ አሉ፣ ኃላፊው አለ፣ የቤቱ ባለቤት ምናምን የኛ ሰዎች ናቸው። እና በዙሪያችን በጣም ብዙ ሰዎች አሉ የሚያግዙን ምናምን ነገር። እና እንደዛ ነው የተፈጠረው ከሱ ጋር ማለት ነው። እሺ እነዚህ ሰዎች ምን አይነት ሰዎች ናቸው? በግልጽ እንደዚህ አውሪልኝ። በግልጽ ማለት ምን አይነት ሰዎች ናቸው? አሁን እየጠቀሻቸው ያለሽው እንደ ኖርማል ባለሀብት አይነት ነገር ነው እኔ አሁን እየተረዳሁ ያለሁት። ስለዚህ በደንብ እንዳልኩ እነሱ እኮ የኛ ግሩፕ ናቸው። ምንም ግሩፕ ሌላ ምንድነው እንድትነግሪኝ እፈልጋለሁ። ምንም ነገር ሳታውቅ ነው እንደዚህ ቦታ የተገኘው? እኔ እኮ እያብራራሁልህ ያለሁት እኮ ደፍረህ እንድትገባበት ነው እንጂ ምንም ማታውቅ አልመሰለኝም እኮ። ምን አይነት ነው? እኔ እኮ ልገባበት እኮ ነው። ሰምቻለሁ፣ ግን ደግሞ ካንቺ ማፍ በደንብ እንድሰማ ምን አይነት ቲም ነው ግሩፓችሁ? ምን አይነት? አሁን ሌላ ሰው እኔ ቢጠይቀን ግሩፓችሁ ምን አይነት ነው ቢለኝ ወደዚህ አይነት ነገር ውስጥ ላስገባው በፈልግ ምንድነው የምለው ነው? እንዳልኩ በቃ አንድን ግለሰብ መጠጥ ያጠጡታል ማለት ማንም ፍቃደኛ ሆኖ እዚህ ቦታ ላይ አይገኝም። ያው እኔ እንዳልኩክ እኔም የኔ ህይወት የማይሆን ሁኔታ ላይ ስለነበርኩ ነው ወደዚህ ህይወት የገባሁበት። እና ከወንዶች ጋር ምናምን ነው የሚፈጽሙት ማለት ነው። እና ወንድ ለወንድ ምናምን ነው ብዙ ጊዜ እዚህ ግሩፕ ላይ የሚፈጠረው ነገር። እና ባለሀብቶቹም የዛን ያህል የሆቴል ባለቤት ምናምን ነገር የሆኑት በዚህ ነው። እና ከውጪ እንትኖች ጋር ምናምን ግንኙነት አለን። ከውጪ ድርጅቶች ጋር ምናምን በጣም ሰፊ ነው ግሩፓችን ማለት ነው። እንደምታስበው ዝም ብሎ ቀለል ያለ ነገር አይደለም። ምን አይነት ግሩፕ ነው? ከውጪ ምን አይነት? አሁን እዚህ ግሩፕ የፈጠርነው በውጪ ባሉት ሰዎች ምክንያት ነው። እዛ የሚደግፉን ምናምን እዚህ እንድንበዛ ምናምን አንድ ሰው ባመጣ ቁጥር የሚሰጥ ገንዘብ አለ ምናምን ነገር። እና እዚህ ያለው ሰውዬ ብቻ አይደለም ይሄን ነገር የሚሰጠን፣ ውጪ የሚደግፈን ሰውዬ አለ። እና እሱ ነው ይሄንን ኢትዮጵያ ውስጥ ይሄንን ነገር ያደራጀው ማለት ነው። እና እሺ ይሄን ልጅ እንደዚህ ካደረጋችሁት በኋላ ምን ከዛ ቀጥሎስ ምንድነው የተፈጠረው ከልጁ ጋር? ያው ልጁ በጣም እንትን ብሎ ነበረ ማለት የማይሆን ነገር በጣም እንደ ሌሎቹ እንደዚህ አይነት ነገር ከተፈጠረ በኋላ ያው የምንሰጣቸው ገንዘብ አለ ያን ያህል እንደዚህ አይቃረንም።
በሚያስገርም ሁኔታ ሁሉም ይቀበሉናል። በተደጋጋሚ እንዳልኩ ሁልጊዜ ነው ሰው ምናምን ማስገባው ብያለሁ ወደዚህ ግሩፕ እና ማንም ተቃርኖኝ ምናምን ነገር አያውቅም። ይሄ ነገር ከተፈጠረ በኋላ እነሱ ከደነዘዙ በኋላ ነው ይሄን ነገር የሚደረገው ብያለሁ እና አንድም ሰው ቅሬታ ፈጥሮብን አያውቅም። እሱ ግን ከሁሉም ነበር የተለየብኝ። ማለት በጣም ተናዶብን እንዴት ራሴ እንደዚህ አይነት ቦታ ላገኘው ቻልሽ አብሬሽ ነበር ምናምን በጣም ብዙ ጥያቄዎች ጠይቆኝ ነበረ። ያው እኔ ግን እንትን አላልኩትም። በተደጋጋሚ እየተደጋገመ ሲመጣ ፊት ለፊት ማድረግ ምናምን ጀመርን ከሱ ጋር እንጂ መጀመሪያ ላይ በጣም እንትን አስቸግሮን ነበረ። ማለት እኔም የፈራሁት ዞሮ ከእናትሽ ጋር ሆነሽ ነው ይሄ ሁሉ ነገር የምታደርጊው። አዲስ ሰው ሲገባ ከእናትሽ ጋር ቀመመሽም ይሁን ለነዛ ሰዎች መናገር ያለብሽ ነገር ማስተላለፍ ያለብሽ ቅድምም ብለሽኛል እኮ የበላያቸው እስከመሆን ድረስ ደርሻለሁ ብለሽኛል። ይሄ ልጅ ያጠመዳችሁት አንቺና እናትሽ ነች። ደግሞ እናትሽ ቆይ እንዳየሁት ከሆነ ለስንት ወንድ ነው አብረው የሚተኙት ከሷ ጋር? ማለት ከአንድ በቃ እንደመጣላት ነው ስለ እዚህ ቤት ውስጥ በጣም በተደጋጋሚ ይኸውልሽ አሁን እናትሽ እንደዚህ አይነት ስራ ውስጥ ከገቡ እነዚህ ሰዎች እናትሽ ጓዳ ምን ትሰራለች? ወንድ ለወንድ ከሆነ እናትሽ ምንድነው እንዲጠጡ ነው እንደሰማሁት እንዳየሁት ከሆነ እንዲጠጡ ነው የምታደርገው ወይስ ውስጥ ላይ ሌላ ከእናትየው ጋር የሚያደርጉት ነገር አለ ነው ወይስ ወንድ ለወንድ ብቻ? አይ ሁሉንም ነገር ወንዶችም ቢሆኑ ያደርጋሉ። ማለት እዚህ ጋር ምንም እንትን የሚባል ነገር የለም። እዚህ ጋር ብር እስከሰጡ ድረስ ምንም ነገር ማድረግ መብት ነው እና እሷም ወደዚህ ህይወት ውስጥ ስለገባች መጠጥም ቢሆን ይጠጣሉ፣ ወንዶችም ቢሆን እንደፈለገ ሁሉንም ነገር ነው የሚያደርጉት እና ያን ያህል እንደዚህ እኔ እንትን ተቃራኒ መሆን የለብህም። አምነህበት ነው ወደዚህ ግሩፕ ውስጥ እስከገባ ድረስ ሁሉንም ነገር ነው ማድረግ ያለብህ። የተባልሽውን ነገር ማለት የተባልከውን የታዘዝከውን ነገር ነው የምታደርገውና የተለየ እንትን ነገር ነው የሚሰማ። እዚህ ግሩፕ ውስጥ ገባ ዝም ብለህ አይደለም የምትገባው። ገንዘቡም ቢሆን ዝም ብሎ አይደለም የሚሰጥ። የምታደርጋቸው ነገሮች አሉ። በቃ ማለት ሌላ ሰው ነው የምትሆነው እና ይሄ ነገር ምንም የሚያስጨንቅ ነገር የለው። እሺ መልካም እንግዲህ እስካሁን ድረስ ነግረሽኛል። ስላንቺ እንዴትም እንደገባሽ ነግረሽኛል። ሁሉንም ነገር አውቄዋለሁ። መጀመሪያውንም አውቀዋለሁ፣ ግን ደግሞ አንዳንድ ነገሮች ማወቅ ያለብኝ ነገሮች ስላሉ ወደ ኋላ መለስ ብዬ ያልተያዙ ሰዎች ይኖራሉ ብዬ ስላሰብኩኝ ስለዛም ሰዎች አጣርቻለሁ። ከናንተ ጀርባ ሌላም ሰዎች እንዳሉ ነግረሽኛል። እናትሽም ነግራኛለች። እንግዲህ እስካሁን ድረስ ይበቃናል። አይበቃንም? ማለት ምን እንደፈለከው እኔ እኮ በግልጽ እየነገርኩኝ አይደለም። የፈለከው እዚህ ግሩፕ ውስጥ መግባት ነው። በቃ ገባለሁ ብዬሻለሁ እኮ። ያ ነገር ደግሞ አይ ማጣራቱ ለምን አስፈልገ? ምገባ ነው የሚመስልሽ? አሁን አልገባኝም። እስካሁን ድረስ ሰማሁሽ፣ በደንብ ካንቺ ጋር ሆኜ በደንብ ሰማሁሽ። እንዴ ይሄ ድራማ ይበቃችኋል። ከዚህ በላይ ምንድነው የምትሉኝ? ዴቮ አስገቡልኝ ሴትዮ። ቆይ ዛሬ ምንድነው የተፈጠረው? ምንም እየገባኝ አይደለም። ዴቮ በሩ ዝጋ። እሺ እናትና ልጅ ሰማችሁ። በጣም ብዙ ነገር አወራችሁ። ከእናንተ ጀርባም ሌላም ሰዎችን እንዳሉ ነገራችሁኝ። በጣም ነው የማመሰግነው። እሺ ከእናንተ ጋር ዝም በይ። ምን አርኪ ነው የምትላት? ዝም በይ አንቺም ብትሆኚ። እስካሁን ድረስ የሰማሁሽ ዝም ብዬ ካንቺ ጋር እውነትም ምገባ መስሎሽ ነው? ያንቺ ገንዘብ ፈልጌ በቃ ተነገረኝ። በቃ እሺ አመሰግናለሁ ስለነገርሽኝ። ይሄ ሁሉ ነገር ስታረጊ ምን ይፈልከው? ቆይ ከኛ በላይ የሚከፍል ሰው አግኝታ ነው ይሄን ያለ የምትከራከር? ገንዘብ አትለኝ። ማን ይሰጣል? ከየት ያመጣል? የትም ይሁን የት ካንቺ ጋር የነበረኝን ነገር በቃ አብቅቷል። በጣም ነው የማመሰግነው። ወደ እናንተም አልገባም። እስካሁን ድረስ የተፈጠረው ይኸውልሽ፣ ካሜራም ያጠፋውልሽ መስሎሻል? አንቺም ቢሆን ካሜራ ያጠፋውልሽ መስሎሻል? ይኸውልሽ ካሜራው ድብቅ ካሜራ አየሽው? ትንሽዬ ካሜራ አለ። ይኸውልሽ እስካሁን ድረስ ይኸውልሽ ለምን እንዴ ከየት ነው የመጣው? አንተ ማን ይፈራል? ማን ይፈራል? የተያዘብሽ ፋይልም አትፈሪም? አይ ምንም አያስፈራኝም። እድሜ ለገንዘብ ብዬሃለሁ እኮ መጀመሪያም እኮ ስናገር እንደዛ ብዬ ነበር። ቆይ አንተ ማን ይላከ? ማን ነው ጠላታችን? ቆይ እኔ ምን አውቃለሁ? እሱ ነው አሁን ፍቅረኛ ተብዬ ይሄ ፋይል አለ። ከዚህ በኋላ ከእናንተ ጋር ከእንደዚህ አይነት ሰዎች ጋር መነጋገር አልፈልግም። ቀጥ ብላችሁ ወደ ጣቢያ ተነሽ። ኖ ዴቮ ያዟል። ተነሽ ሂጂ፣ ተነሽ ሂጂ። ካንቺ ጋር ከዚህ በኋላ ሂጂ። ምንም ቆየው ነገር የለም።
ሶሊ እሺ አየሃቸው አይደለ? ሁሉንም ነገር በቃ እስካሁን ይኸውልህ በቃ ያዋራኋቸው እንዳለ በቃ የምር እውነትም መስሎኝ በቃ መስሏቸው ነበር። ወደ እነሱ አባልም እንድቀላቀል ምናምን መስሏቸው ነበር። እንደዚህ አይነት ሰዎች ሲጀመር በዘዴ ካልሆነ እኮ አይገኙም። ትክክል ትክክል። እኔም ያው እንደ መርማሪ ጋዜጠኝነቴ በደንብ ፈልገውን ነገር አግኝቻለሁ። አንተም ደግሞ የተፈጠረብን ነገር በጣም የሚያሳዝን ነገር ነው። ሌላም ሰዎች እንደዚህ እንዳደረጉ ብዙ ሰዎች እንዳጠመዱ ነግረውኛል። መረጃውን አጣርቻለሁ። እነዚህ የተደረገባቸው እንዳንተ የደረሰባቸው ሰዎች ደግሞ በቀጣይ እስኪ ወደ እነሱ ደግሞ ሄደን ምናጣራ ይሆናል። አደራ የኔ እነዚህ ሰዎች እኔ በደንብ እፈልጋቸዋለሁ። እሺ በደንብ እስከምፈልጋቸው ድረስ እናንተ ጋር በደንብ ያዙልኝ። አደራ ችግር የለውም። እነዚህ ሰዎች ይኸውልህ በኖርማል የሚለቀቁ አይደለም። ቪዲዮውንም ምኑንም ሁሉንም አንድ ላይ ያዙልኝ። እሺ ችግር የለውም። እናንተንም እዚህ ስለደረሳችሁልኝ በጣም አመሰግናለሁ። ምንም አይደለም። እግዚአብሔር ከእናንተ ጋር ይሁን። እንደዚህ አይነት ነገር ላይ ለወደፊትም በደንብ ጠንቀራችሁ እንድትሄዱበት እኔም ከጎናችሁ ሆናለሁ ከዚህ በኋላ። ምንም አይደለም ወንድሜ፣ ችግር የለውም። ሌላ ምንም አይደለም። እንግዲህ ሌላ ማስተላለፍ የፈለግከው መልእክት ካለ ያው ለተመልካቾቼም ለኔም ለባልደረቦቼም ማስተላለፍ የፈለግከው ነገር ካለ ማስተላለፍ ትችላለህ። ምን አሁን በዚህ ሰዓት ምን መጥቶልኝ ምን ላስተላለፍ? ብቻ ዋናው ነገር ምንድነው እንደዚህ አይነት ችግር ውስጥ ያሉ ሰዎችን አደራ በቃ ድረሱላቸው። ይሄንን ነው የምለው፣ ሌላ ምንም ልልህ አልችልም። ለአንተ ደግሞ ምን አይነት ድጋፍ እንድናደርግልህ ትፈልጋለህ ከዚህ በኋላ? በቃ እኔ ምንድነው እነዛ ሰዎች አሉ ምናምን ያልኩ ሰዎች እንዳይመጡብኝ የተወሰነ ጊዜ ሰው ያስፈልገኛል። ዞሮ በቃ እየተከታተሉኝም ስለሆነ እየደወለ ስልኩንም ሁሉንም ሰጥቻችኋለሁ። ከዚህ በኋላ እናንተ ናችሁ ይሄንን ነገር የምትደግፉ። አንድ ጊዜ እስከገባንበት ድረስ እስከ መጨረሻው ድረስ እንሄዳለን ብዬ አስባለሁ። እነዛ ሰዎች እኔን በቃ የሆነ ነገር ፊል እንዳያደርጉብኝ በቃ የሚያስፈልገው ነገር እንድትሰጡኝ እፈልጋለሁ። ኃይልም ምንም የሚያስፈልግ ነገር። የሕክምና ጉዳይስ እንዴት ነው? እሱ ችግር የለውም፣ እኔ በራሴ ሄድበት። እሺ እሱን ዋናው ነገር ደህንነቱ። የሚያስፈልገ ነገር ካለ ለኔ ምንም ነገር ይሁን ጠይቀኝ፣ ምንም ችግር የለውም። ካንተ አቅም በላይ ከሆነ ማለት ጠይቃችኋለሁ። ዋናው ነገር ደህንነቴ እንጂ ሌላው ነገር ችግር የለውም። ትክክል፣ ችግር የለውም። እሱን ይስተካከላል። ምንም አያሳስብም። በነፃነት ትኖራለሽ። አመሰግናችኋለሁ። እሺ አሜን። እንግዲህ ተመልካቾቼ የዛሬው ቪዲዮ እንዳያችሁት ነው። ይሄ ሰውዬ ብዙ በደል ደርሶበታል። አንድ እናት አንድ ልጅ እንደዚህ በመተባበር ብዙ ገንዘብ ታገኛላችሁ በሚል ምክንያት እነዛ ሰዎች አታለዋቸው ወደዚህ ጉዳይ እንዲገቡ ወደዚህ መጥፎ ድርጊት ውስጥ እንዲገቡ አድርገዋቸዋል። እነዛም ሰዎች ደግሞ ማን ናቸው እስኪ የሚለውን ነገር እነዛ ሰዎች ጋርም ሄደን ማጣራታችን ይቀጥላል ማለት ነው ተመልካቾቼ። እስኪ ይሄ ሰውዬ ደግሞ ሕክምና የሚያስፈልገው ነገር ከሆነ ሕክምና እንሰጠዋለን። ይቺ እናትና ልጅ ደግሞ ጣቢያ አሳልፈን ሰጥተናቸዋል። ከነሱ ጀርባ የነበሩ ሰዎች ማን ነው የሚለውን ደግሞ ጣቢያ ላይ ሄደን እያጣራን ነገርየውን ምናየው ይሆናል ማለት ነው ተመልካቾቼ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ ታሪክ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ስጡኝ። ከዛ በመቀጠል ደግሞ ምንድነው ተመልካቾቼ ስሜን አታውቁትም። ብዙ ጊዜ ጋዜጠኛው እንትን ነው የምትሉት እና ወንድማችን ነው የምትሉት፣ ጀግና የኛ ጀግና ነው የምትሉት እና ስሜ እንድነግራችሁ ከፈለጋችሁ የዛሬው ቪዲዮ መጨረሻ ፓርት ላይ ስምህን ንገረን እባክህ በሉኝ። ይሄን ያለ ደግሞ ብዙ ላይክ ላገኘ ተመልካች ሽልማት የምሸልመው ይሆናል ማለት ነው ተመልካቾቼ። የዛሬው ቪዲዮ ይሄን ይመስል ነበረ። ሰላም ቆዩልኝ።